ያገኝ ይሄን ነገር ነው። በእርግጥ መሬቱ ሰጥታቸዋል ለንስሐ አባት፣ ግን ስቆፍር መሬታቸውን ሳስላቸው ድስት ሙሉ ወርቅ አገኘው። ምን ላድርገዋል? አይ እንደ ሰጥቻቸዋለሁ። አቤት ታማኝነት! ሰጥቻቸዋለሁ። ለእሳቸው ነገር እሳቸው ሰጡ። ለእሳቸው ነገራቸው። ከዛ ምን አሉ? አሁን ድስት ሙሉ ወርቅ አገኘው አይደል አሉ። ካህን እኮ ናቸው። አንተ ልትካፈለኛል የተወሰነ ነገር። ስለዚህ የሚሻለው አንተ ልግደልና ድስት ሙሉ ወርቅ ልውሰድ። ይሄ አሁን ነገራችሁ የቆሮንቶስ አንድምታ ትርጓሜ ላይ አለ። አቤት ይሄ ነገር በዚህ ዘመን ቢሆን ኖሮ እንዴት አድርገን በማህበራዊ ሚዲያ እንደምናሞቀው። እኔ ከአሁን በኋላ ቄስ አልቀበል ነው። እንደዚህ ነው። እኔ ቄስ አስጠላኝ። አሁንስ እግዚአብሔር ይቅር ይበለን። ቦታ እንዴት አድርገን እንደምንገልጽበት መንገድ ራሱ ገደሉት። ያንን ምስኪን ገበሬ ገደሉት። ካህኑ እዛው ሻውስ ቀበሉት። ያ ሰውዬ የንስሐ አባት ልጅ ያንን ሰው ይጠብቃል። እየጠፍቶ ነው ማለት ምክንያቱም እርሻው መሬቷ አጠገቡ ነው። ቢጠብቅ መኮትኮትቷል። የለም ሲያጣራ ያካገሉት ምን አለ? ከእንግዲህ ቤተክርስቲያንም አልሄድም፣ እርሶም የንስሐ አባቴ አይደሉም፣ አልቆምም አለ። ትክክል ነው አይደለም? ነው አይደል? አይታችሁ ነገር ከባድ ነው። እሺ ጠይቃችሁና አርግብና አምጣውና እንዴት ፈተና ይገጥማችሁ ምን ታደርጋላችሁ? እስቲ አሁን እጅ ታወጣላችሁ። እኔ እንደዚህ ነው የንስሐ አባቴ የንስሐ አባትነታቸውን አክብሬ ይቀጣሉ ብሎ እጅ አውጡ። አትዋሹ። አንድም የለም ከወንዶች ከሴቶች እንዲህ ቢሆን የንስሐ አባቴ ቢያጋጥመኝ አያርግብኝ እኔ ንስሐ አባት አድርጌ ይቀጥላሉ ብትሉ ኧረ እንኳን በዚህ ዘመን አልሆኑ ከባድ ነበር ማለት ነው። የእግዚአብሔር መልአክ ታየው። ተመልከቱ ትርጓሜው። የእግዚአብሔር መልአክ ታየውና ልንመት ይሏል። መሬት ሰጥቼ ሰራተኛ ሰጥቼ ጭራሽ ካህኑ ገርለው ገብቶ ቤተክርስቲያን እንደሚያገለግለው የካህኑ በደል የሚቆጣጠር እግዚአብሔር ግባና አስቀድስ ግባና ስበሩ ተባለ። የሚናገር እግዚአብሔር መልአክ የሚፈርደው ማለት ትክክል ነው ያቋላል። ኪድና ግባና አስቀድስ የንስሐ አባት እንኳን እንዳትቀይራለ ያዘው ቀጥል። አንተ ላይ የሚሰጡን ቀኖና ስግደት፣ ጾም ሁሉ አይከለክለው። አንተ ቀጥል። ፍርዱን የሚሰጠው ከዛ ያ ሰው ከሩቅ እያየቱ ተገልጦለት ቅዱስ ሆኖ በቃ ያ ሰው ሲያያቸው ልክ ቤተክርስቲያን ሲገቡ ብርሃን ለብሶ ያያቸው። የማን ጸጋ? አለቀ። ለገደሉት ሞት፣ ላጠፉት ነፍስ ማን ይጠይቃቸዋል? አይታችሁ ስልጣነ ክህነት ከባድ ነው። የእግዚአብሔር መልአክ መጥቶ በህልም የተናገረው ተነስ ሂድና አስቀድስ። እሳቸውን ይዘህ የንስሐ አባቱን ቁረብ። ለምን ታቋርጣለህ? እንዲህ እኮ አድርገው እንዲበድለው እሳቸው አይቻልም። ለበደሉት በደል እግዚአብሔር ይፈርዳል። እንዴት የሚፈርደው እሱ ነው ያውቃል። አይት ዘመናት ከባድ ነው። አሁን የምነግራችሁ እንደው ተረት ምሳሌ እኮ አይደለም። የሐዲስ ኪዳን ትርጓሜ ላይ ያለ እንኳንም በእኛ ዘመን አልሆነ። አሁን በዚህ ተጨባጭ መረጃ ብናገኝ እኮ እንዴት በማህበራዊ ሚዲያ እንደምናሾው አስቡ። እንደው ምን ካለንስ ክፉ ዘመን ደረሰ። እንደው ምን አይነት ክፉ ዘመን ደረሰ። እንደው መዓት እኮ ይመጣብን። ኧረ ዘንድሮ እኮ ቄስ ይሄው እኛ እኮ ችግሩን ታውቃላችሁ። ስላልተማርን ብዙ ነገር ስለማናውቅ ሁሉ ነገር አሁን ይመጣል ይመስል ስለማንማር እኮ ሁሉ ነገር አሁን ይመጣ። ሁሉ ነገር በቃ ሰማዕትነት አሁን ይመጣል ይመስል አላየንም። በሰማዕታት ዘመን እየተገደሉ ክርስቲያኖች ሰማዕትነት አሁን በእኛ ዘመን ይመጣል አይደለም። ብዙ ዋጋ እኮ ያስከፍላል። ስልጣነ ክህነት እና ከከበሩ ተወቀው ካህን ቅዱስ ሲኖዶስ አውግዞ ከለየ አንድ ሰው ከቤተ ክርስቲያን ማህበር ይለያል።
ከቤተ ክርስቲያን ተለየ ማለት የማንም የሆነው የሰይጣን። ይህም ጳውሎስ አወቀ። እንዲህ የሚል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን የሚሰጥ ፍርድ ነው ማለት አውግዤዋለሁ እያለ እኔ ካወገዝኩት ማለት ነው። ጳውሎስ ስልጣነ ክህነት አለው። ፓትርያርክ እኮ ነው ጳውሎስ። ጳጳስ እኮ ነው ጳውሎስ። እንዲህ አይነቱ ሰው ለሰይጣን የሚሰጥ ፍርድ ነው። አስበልቶ በአርአያ ሥላሴ የተፈጠረን ሰው ክርስቲያን የሆነ ሰው የሃይማኖት ሕጸጽ ነቅ ከተገኘበት ሲወገዝ ከቤተክርስቲያን አንደት ይለያል። ሲለይ ምንድን የሆነው መናፍቅ ሲለይ ምን ይሆናል? ከእግዚአብሔር ይለያል። ከእግዚአብሔር ሲለይ ደግሞ የሰይጣን ነው። መሀል ላይ የሚባል ነገር የለም። የእግዚአብሔርና የሰይጣን ነው የሚባል ነገር የለም። ከእግዚአብሔር ከተለየ ይሰጣል። እንደውም ይላል በአንደኛ ጢሞቴዎስ 1:20 ላይ ከእነዚያም ይላል እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው። ለማን አሳልፌ የሰጠኋቸው? ለሰይጣን። ምን ማለት ነው? ከቤተ ክርስቲያን አንድነት ለይቻችኋለሁ። ማንን? ሁለቱን ሄሜኔዎስና እስክንድሮስ ከቤተ ክርስቲያን ለይቻችኋለሁ ማለት ከእግዚአብሔር እቅፍ ወጥተዋል። ክርስቶስ ራስ ከሆነላት ቤተ ክርስቲያን ብልት አካል የነበሩ ተለይተዋል። ከክርስቶስ የተለየ ደግሞ ሙት ነው የዲያብሎስ ካህን። ስልጣን አይታችኋል? ምን ያክል ጵጵስና ስልጣን እንዳለ እስቲ አስባችሁታል? አንድ ጓደኛችሁ ቢጣላችሁ ከቤተ ክርስቲያን አንድነት እናንተ መለየት ይችላል? ይችላል? አይችልም። ሰው ቢያቆርፋችሁ፣ ቢገላምጣችሁ፣ ቢሰድባችሁ ቢላችሁ የጥፋታችሁ ያለ ጥፋታችሁ ከቤተ ክርስቲያን አንድነት መለየት አይችልም። የቤተ ክርስቲያን አካል የሆነ ግን ካህን ሊቀ ጳጳስ ግን አውግዞኛል ከቤተ ክርስቲያን አንድነት ይለይና ይሰጣል። ስልጣንና ከገባን ነው ተመልከቱ እንጂ የሆነ ከሆነ ግለሰብ ጋር እንደመጣላት እንዳታስቡ ተባለ። ደግሞ ዝም ብሎ ብድግ ብሎ ማውገዝ እኮ አይደለም። የሃይማኖት የሥነ ምግባር መሰረታዊ ችግር ኖሮበት ተመክሮ ተዘክሮ አልመለስ ያለው አንድ ሊቀ ጳጳስ እንደዚህ ማለት ይችላል። ያ ማለት ከእግዚአብሔር አንድነት ከለየ የማንን? የዲያብሎስ። ያ ስልጣን የሐዋርያ ስልጣን ነው። ቀላል ስልጣን እንዳይመስል እንዲህ ይለናል። ሁለተኛው የሐዋርያ ሲኖዶስ ላይ ሲናገር ትእዛዝ 22 ላይ ኤጲስቆጶስን ስለሚንቅ ቄስ ይላል። ጳጳስን የሚንቅ ቄስ እኮ ነው። ስልጣነ ክህነት እኮ አለው ቅስና። ግን ጳጳስን ቢንቅ ይላል ይሻል። አሁን ጠይቃችሁ ቄስ ሆኖ ስልጣነ ክህነት ኖሮ ጳጳስን ከናቀ የሚሻል ከሆነ ምዕመን ከሆነስ? ስልጣነ ክህነት ያለው ቄስ ጳጳስን ቢንቅ ነው የሚለው ይሻል። ከዛስ እኛ ደግሞ ቄሱን ተከትለን ደግሞ ብንንቅስ፣ ካህኑ ተከትለን ደግሞ ሊቀ ጳጳሱን ብንንቅስ? እዚህ ያልዛው ቀጥሎ የተከተሉት ህዝባውያን ማለት እኛ ክርስቲያኖች አብሮ ማለት ህዝባዊ ማለት እኛ ክርስቲያኑ በሙሉ ካህኑ ተከትለው ሊቀ ጳጳሱን የሚንቁት ከሆነ ይባረሩ ይላል። ይሄን የሚናገሩት ሐዋርያት ናቸው። ሁለተኛው የሐዋርያት ሲኖዶስ ትእዛዝ 22 ተከተልን እንኳን እኛ ብናደርገው ሊቀ ጳጳሱ ግን ይሄን የሚያደርገው ጠርቶ ይነግራል። አንተ ካህን ለምን የምትንቀኝ? ምን አጥፍቼ ነው ይጠይቃል። አንዴ ሁለት ሶስት ነው ይጠይቃል። በቂ መልስ ካልሰጠ ካህኑን ወገዛል። እውነት ለመነጋገር በዚህ ዘመን ተናደን በስሜት ይሁን በተለያየ ምክንያት ሊቀ ጳጳስ የናቀ ሰዎች ነው። አሁን ይሄን ትእዛዝ ጻፈው በሐዋርያት ሁለተኛው የሐዋርያት ሲኖዶስ ትእዛዝ 22 ላይ ብትመለከቱ ቃል በቃል ተጽፏል። እንዲህ ይለናል። ቀጥሎ ደግሞ ከዚህ በኋላ ስልጣነ ክህነት እንዴት ከባድ ሆነ የምናውቀው ሐዋርያት ቅድም እንዳነበብነው በምድር የምታስሩት ሁሉ በምን የታሰረ ነው አለ? በሰማይ ታሰረ። በምድር የምትፈቱት ሁሉ በሰማይ። ተመልከቱ፣ እነዚህ እንደራሴዎች ናቸው። በምን እናውቃለን? ጌታችን ለጴጥሮስ ለጳውሎስ ተናገረው። ሳውል ለተባለ በሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ በምድርም ላይ ወድቆ ሳለ ሳውልን ማለት ሳውል ሳውል ስለምን ታሳደኛለህ የሚለው ልብስ ሰማ። እያሳደረ የነበረው ማንን ነው? ሐዋርያት። ግን
ስልጣነ ክህነት ያላቸው ሐዋርያት ማሳደድ ክርስቶስ ማሳደድ ነው። ልብ በሉ በደምስ ምን ያክል ክህነት ከባድ ስልጣን መሆኑን ናቀው። ለምን ታሳድብኛለህ እኮ አይደለም ያለው። ለምን ትነካብኛለህ እኮ አይደለም ያለው። ለምን ታሳድደኛለህ አለ። የተሰደደ ያለው ጌታችን እኮ አይደለም በአካል ሐዋርያቶቹ ናቸው። ሐዋርያቱን ማሳደድ ማሳደድ ክርስቶስ ማሳደድ። ከዛ ምን አለው እሱ የማሳደህ አንተ ማን ነህ ስለው የምታሳደኝ እኔና ልጅ ኢየሱስ ነኝ እኮ። የተሰደዱት ሐዋርያት ናቸው። በዋሉበት አሉ ባደሩበት አላሳድር ያለ ሲያስጨንቅ የነበረው ሳውል ስለምን ታሳድደኛለህ ብሎ ሐዋርያቶቹ ስደት የራሱ ስደት አድርጎ የሐዋርያቱ ችግር የኔ ችግር እግዚአብሔር ልጅ እንደሚሰማ ታውቃለህ። የካህንን ለቅሶ የለቅሶ እንደሚታውቃለህ። ካህን ቢያዝንብን እግዚአብሔር እንደዚህ እንደሚናገረው ታውቃለህ። ለምን ካህን አዛዘንክብኝ አይልም። ለምን ካህኑ አስከፋብኛል የሚለው ለምን አስከፋኝ ነው የሚለው። አቤት በዚህ ሁኔታ ከጠየቀ ስንት ጉድ እንዳለብን። ለምን ካህናት ነካብኝ አይልም። ለምን ታሰደኛለህ የሚለው ለምን ታስከፋኛለህ ይላል። እኔ አንተ መቼ አስከፋሁት ነው ካህናቶቼ። እኛ ማንን ለርስቱ የተለየን ወገን ለርስቱ የተለየን ወገን የተመረጠ ሕዝብ ሆነ። ይሄንን ትምህርት በደንብ ማወቅ አለብን። ይሄን ካልተገነዘብን ከባድ ነው። ዲድስቅልያ ላይ ምዕራፍ 33 ቁጥር 75 ላይ አባቶቻችሁን አክብሩ ይላል። እዛው ዲድስቅልያ ላይ ምዕራፍ 33 ላይ ቁጥር 100 ላይ ድጋሚ አባቶቻችሁን አክብሩ ይላል። ከክብር ጋር እንናገረው። ልብ በሉ። የማይሳሳት ፍጹም የሆነ አባት የለም። ይህን ልታውቁ ይገባል። ካህንም ሆነ ዲያቆንም ሆነ ሊቀ ጳጳስም ሆነ ሰው ናቸው፣ ሊስቱ ይችላሉ፣ ስጋ ለባሽ። ነገር ግን ስንናገር አክብራችሁ መሆን አለበት። ሰማዕታትን በተመለከተ ምን ይላል? ይሄ ሐዋርያ ሲኖዶስ ስትሉ በሃይማኖታቸው ምክንያት ለሚሰደዱ ሰዎች ይላል የሐዋርያት ሲኖዶስ ስድስተኛው ማለት ነው ቁጥር 42 እንዲህ ብሎ ይናገራል። በሃይማኖታቸው ምክንያት ለሚሰደዱ ማለት ሰማዕትነት መከራ ከመጣ የቻሉ ሰዎች ለሃይማኖቴ ሞታለሁ ብሎ ሰማዕት ይሆናሉ። ያልቻሉ ሰዎች ደግሞ ቢያንስ እንኳን ከፈሩ ንብረታቸውን ቤታቸውን ይሰጥታል። ይሄ ራሱ ዋጋ አለው። ለምን? ስለ ክርስቶስ ብለው ይሄን ንብረት ተዋልና ይላል። ተመልከቱ እንደሚል በክርስቶስ ያላቸው ሃይማኖት እንዳይጓደል የገንዘባቸው መጥፋትና የቤቶቻቸው መመዝበር ታግሰዋል። ቢያንስ እንኳን ሕይወቱ እንኳን ቢያስመልጥ አቅሶ ሸሽቶ ቤቱን ያቃጥሉበታል፣ ንብረቱ ይወርሱበታል። ይሄ ራሱ ቀላል ነገር ነው። ሰማዕትነት ነው። የራሱ የተሰደበ ምክንያት ነው፣ በሃይማኖት ምክንያት። ዛሬ በአርሲ እናያቸው ሰማዕታት ንብረታቸውን እንኳን ተው ሕይወታቸው። ይሄ ቀይ ሰማዕትነት እኛ ብዙ እንደምናውቀው በተደጋጋሚ ጊዜ እንደምንማረው ሰማዕትነት ላይ አልሰራም። የምታውቁት አሁን እኛ ጋር ሀገር የደረሰው አሁን የአርሲ ሰማዕታት ለግብፅ ኦርቶዶክስ ብትነግሯቸው ምን ይሄ ከባድ ነገር ነው የሚሉት። እዚህ ላችኋል የሆሳዕና በዓል ቀን ግብፅ ኦርቶዶክስ ቤተክርስቲያን ላይ ዘንባባ ሊቀ ጳጳሱ እያደለ እያለ አይሴስ በሴቶች የመቅደስ ወንበር ስር ላይ ቦምብ ይጠሉ። ልክ ዘንባባው እየታደለ እያለ ቦምቡ ፈነዳ። የሚገርማችሁ በሳምንቱ እሑድ ቅዳሴ ላይ እዛው ቦምቡ የፈነዳበት አፈር አመድ የሆኑ ደም የፈሰሱ ሰዎች ላይ ሁሉም እየመጣ እየዳበሰ ፊት እንደዚህ ቃል ወይኔ ምን አለ የዛሬ ሳምንት እዚህ ባስቀደስኩ ሰማዕትነት አመለጠ የሚል እኛ ሀገር አያርግብን እንጂ ይሄ ቢመጣ ማለት ሰው ይገባል። እንደው ማለት ቀጠል እናደርግና እንደው አንቺ ሰው ልትፈታተኝ ስትፈልጊ ኧረ እባካችሁ ዘና ትፈታተኑ ተው። እግዚአብሔር እኮ የትም ይሰማል። አሁን ከኛ ጥቅስ ሆና እኮ በእኛ ጥቆ በጣም ብልጥ መሆናችን ደግሞ ስናመቻመቸው ጥቅሱ ደግሞ እግዚአብሔር እኮ የትም ይሰማል። እንግዲህ ምን እናደርገዋለን? ክፉ ዘመን ከመጣ ቤት ሆነን እንጸልያለን። እነሱ ቢያቀርቡ በሳምንቱ ብዙ ደግሞ ይገርማችሁ እንዲህ እየዳሰሱ በእለቱ ቅዳሴ ላይ በሳምንት ክርስቲያን ብዛቱ ማለት ምን አለ ዛሬ በፈንዳ በሞትኩኝ መቅደሱ ላይ ሰማዕት በሆንኩ እኛ ሀገር ማለት ቁጣን
እንደው አታይም እግዚአብሔር እያሉ ማለት ሰማዕትነት አለምለም ነው። ግን ሰምታችኋል? ቅዳሴ ላይ በእንተ ቅድሳት ዲያቆን ነበር እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ አለ። ቅዱሳን ስለሆኑ ሰማዕታት ማለት ነው። ሰማዕትነት እኮ ስራ ነው ቤተክርስቲያን ነው። ይህ እኮ ሰማዕትነት አሁን እናንተ እኮ አረንጓዴ ሰማዕትነት የሚባለው ጊዜያችሁ ሰውታችሁ ከረፍት ቀናችሁ ዛሬ ገበራችሁ የእግዚአብሔር ቃል ሲልማ ግድ የለም ብርዱ ልታገሰው ታክሲን ባጣ በእግሬ ሄዳለሁ ብላችሁ ይመጣል። አረንጓዴ ሰማዕትነት። ነጭ ሰማዕትነት ደግሞ አለ። ገንዘብን ንብረትን ሮሁ ትቶ መመነን እንደ እንጦርስ። ቀይ ሰማዕትነት ደግሞ አለ። እንደነዚህ ዳርሲ ሰማዕታት አንገታቸው ለሰው ይሰጣል። አሁን እኛ እኮ አረንጓዴ ከበደች ጊዜ መስዋዕት አሁን እጅ አውጡ እንባል ዛሬ ሁሉ ቅዳሴ ያስቀደስን ሰዎች ነው። ምን ታመን ነው? ቸግሮ ነው? ስንት እኮ አሉ እኮ ያልጋ ቁራኛ የሆኑ ምን አለ መቼ ነው ግን እግዚአብሔር አምላክ አንተ ፈውሰኝ አንቺ ቅድስት ያለ ምሕረት አቁመሽኝ ለሰው ማስቀደሰው የሚልኩ ሰዎች እኮ ነው። እኛ አልጋ ላይ እየተገላበጠ እነሱ ግን ቢያንስ እንኳን እስቲ ላይቭ ልከታተል ብለው ላይቭ ቅዳሴ የሚሰሙ ሰዎች አሉ። ትናንትና ከኛ ጋር ቆመው ዛሬ ፓራላይዝ የሆኑ ሰዎች እኮ አሉ። መቆም እኮ ይናፍቃል። ዛሬ በጤናችን ያልቆመው ቅዳሴ ነገ ታመን እኮ እናፍቀዋለን፣ ግን አይገኝም። አንመጻደቅ ክርስቲያኖች። ዛሬ የምናቃለው ቅዳሴ ነገ በቀላሉ አይገኝም። አታውቁም? ሰዎች የታመሙ ሰዎች ዛሬ ማስቀደስ ምን አለበት? ሰው ከቤተክርስቲያን አስቀድሶ ሲመለስ ስቅስቅሩ የሚያውቁ ሰዎች እኮ አሉ። መቼ እንደሰው የምታቆመኝ ግን እኛ የለን ቅዳሴ ለሱም ወጣት ነን። እግራችን ይቆማል ቀጥ ብሎ ለቅዳሴው ምክንያታችን ብዛት በዚሁ መከራው ተሰልፏል። ሰማዕትነት ቀጥቃላ ነገር ነው ይመስላል። ከዛ ምን ማድረግ እንዳለብን ደግሞ ሲናገር ይሄው የሐዋርያት ሲኖዶስ የጌታችንን ትእዛዝ እንዲፈጽሙ እንደዚህ አይነት ሰዎች ሰማዕታትን ማለት ሊረዷቸው ይገባል። ሚሏቸው ይገባል ናቸው። መርዳት አለ። ሰማዕታትን መርዳት መንፈሳዊ ግዴታ ነው። የማውቀው ለትብብር አለ ምናደርገው በትክክለኛው መዋቅር በትክክለኛው እገዛ የአርሲ ሰማዕታትን እርዱ ብንባል አይናችን ማውጣት ግዴታ ነው። ነገራችን የሐዋርያት ሲኖዶስ ይጠይቃል። እርዷቸው ይልና ያበረታቷቸው ነው። የሐዋርያት ሲኖዶስ 6ኛው ማለት ነው ቁጥር 12 ተመልከቱ። ፈጽሞ የተከለከለ ነው አለመርዳት። ይርዷቸው ከእንደገና ያበረታቷቸው ነው። ሰማዕታትን መርዳት መንፈሳዊ ግዴታ ለትብብር የምናደርገው አይደለም። ለእኔ ቢጤ የምንመጸውተው አይደለም። አበርቷቸው። ጎበዞች በርቱ። ለክርስቶስ ሙሽራ ይሆናችሁ ለብሔራቸው እኮ አይደለም፣ ለስልጣን እኮ አይደለም፣ ለሹመት እኮ አይደለም። ክርስቶስን በማመናቸው ግን ለምንድን ነው ሲኖዶስ ያስፈልጋል? አንደኛ ሐዋርያት የመጀመሪያው ውሳኔ የወሰኑት በሐዋርያት ሥራ ምዕራፍ 15 የምናገኘው በሲኖዶስ ሰብስበው የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ለጣዖት ከተሰዋ ከደም ከታነቀ ከዝሙት ትርቁ ዘንድ ለአሕዛብ ማለት ነው ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ ይልና እኛና መንፈስ ቅዱስ ፈቅደናል። ማናማ እኛና ማ ስለዚህ የሐዋርያት ስልጣን የመንፈስ ቅዱስ ፈቃድ ነው እንረዳለን። እኛና መንፈስ ቅዱስ ፈቅደናል እኮ ነው። ለዚህ ነው ቅዱስ ሲኖዶስ ሲሰበሰብ መጽሐፍ ቅዱስ መሀል ላይ ክፍት ወንበር የሚደረገው። ለምን? ጉባኤው የሚመራው ማን ነው? አይቱ የዚህ የጠቅላይ ቤተ ክህነት ተጠሪነቱ ለማን ነው? የሀገረ ስብከቱ ተጠሪነቱ ለማን ነው? ለዚህ ለሚመጣና የቅዱስ ሲኖዶስ ተጠሪነቱ ለማን ነው? ለቅዱስ መንፈስ ቅዱስ። ተጠሪው ማን ነው? መንፈስ ቅዱስ። ታዲያ መንፈስ ቅዱስ እንደዚህ ጭንቅላታቸውን ጠምዝዞ አንደበታቸውን ተቋጥሮ እጃቸውን ጠምዝዞ አያስፈርም፣ አያናግርም። ፈቃዳችን ስንሰጠው ነው ያስተምር። ለዛም ነው አይሳቱ ብለን አናገሩ። ሲኖዶስ ፍጹም ሁሌ
ቅዱስ እንከን አልባ ነው ብለን አንናገርም። ኢንፋለብል ነው ተብሎ አይነገርበትም። እንከን አልባ ነው ተብሎ አይነገርበትም። ሰዎች ናቸው፣ ሊቃውንት ናቸው። ጉባኤው ማን ይመራል? መስማት ግን ሐሳባችን የግል ሐሳባችን ካስገባንስ ይሰጣል። ፈጽሞ ሲኖዶሳችን አይሰበር ብሎ ቢናገሩት ለማላቸው ካቶሊካውያን ካቶሊክ ሆነ ሲኖዶሱ ፍጹም አይሰበር። እኛ እንደዛው ነው። በውሳኔ ሰት ሊኖር ይችላል። ልንናገረው የሚገባው አግባብ ግን ፍጹም ስትና የተሞላ ነው። ለዛም ነው ምን አለ ሐዋርያው እኛና መንፈስ ቅዱስ ወስነናል። የሐዋርያ ስልጣን ሲኖዶስ ያስፈልጋል። ለዚህ የተለያየች ቤተክርስቲያን ተለያይታ ነው እንዴ? የኒቃያ ጉባኤ ተሰብስቦ 318 ሊቃውንት አሉ። ሊቃነ ጳጳሳት በሌሉበት ምን አይነት አይወስንም ተወግዘው 318ቱ ሰለስቱ ምዕት ነው የምንጠራቸው። ምን ማለት ያለ ሲኖዶስ አይቻልም። ሲኖዶስ እኮ የለም ማለት ጳጳስ የለም ማለት ቄስ የለም ማለት ምን ማለት ነው? ቄስን የሚሾሙ ማለት ነው ቀሳውስት ጳጳሳት። ሊቃነ ጳጳሳት የሉም ማለት ካህናት የሉም ማለት ነው። ካህናት የሉም ማለት ቅዳሴ የለም ማለት ነው። ቅዳሴ የለም ማለት ስጋው ደግሞ የለም ማለት ነው። ስጋው ደግሞ የለም ማለት ሕይወት የለም ማለት ነው። እንደዛ እኮ ማለት ነው። የፈለገ አንድ ዲያቆን ቢማር ቅስና ለመቀበል ይፈልግ ማን ነው ቅስና የሚሰጠው? ሊቀ ጳጳስ ነው። በእጅ ብቻ ይቻላል። አሁን እኛ እዚህ የምንወደው ጥሩ ቀዳሽ ዲያቆን ብናቆም እስቲ እጃችሁን አውጡና ቄስ ልትሉ ይባል? በእጅ ብቻ አይደለም። አሁን እስቲ ቄስ ሊሆን ማትቃወሙ ሰዎች የሚባል አይደለም። በሲመት ነው የሚሾሙት። ሐዋርያዊ ስልጣን ባላቸው ሊቃነ ጳጳሳት ይሾማሉ። በዚህ ሊቀ ጳጳሳት ቅዱስ ሲኖዶስ ማለት የእነዚህ ሁሉ ካህናት ሿሚ ነው። ካህናት አሉ ማለት ነው፣ አጥባቂ ናቸው። የሚያጠምቅ ማለት ካህን ማለት ዲያቆን ማጥበቅ አይችልም። ልጆቻችን ባሮ ወስበና ይቀስናት ማን የሚያጠምቀው? ክርስትናም የለም ሰርግም የለም። በቁርባን እናገባ በተክሊል ብናገባ በማን የሚፈጸም? በካህን። ፍታትም የለም። ፍታት የሚያደርገው ማለት ካህን። አይታችኋል? ክርስትናም የለም ሰርግም የለም ፍታትም የለም። ካህን ያለ ካህን አይቻልም። በዓቱ አይቀደስማ። ባላምባራስ ገሌ ገብቶ ይቀድሱ አይባልማ። ፕሮፌሰር ገሌ ገብቶ ያቆሙ አይባልማ። ይህንን ማድረግ ስልጣን ያለው ማን ቀድሶ ያቆማል? ቁርባን ከሌለ ጥምቀት ከሌለ ድህነት የለም ማለት ነው። ያመነ የተጠመቀ የሚለው ይድናል። ስጋዬን የበላ ደሜን የጠጣ ምን አለው? እነዚህ ሁሉ ፈጽሞ በማን ነው? በካህናት። ማንኛውም ግለሰብ ብድግ ብሎ ማጥመቅ ይችላል? ማቆረብ ይችላል? አይችልም። ምን ያክል ክህነትን ስናስበው ከድህነት ጋር ነው የምናገናኘው፣ ከመኖር ካለመኖር ጋር ነው እንጂ ካህን ቤት ካህን ይመጣል ይባል አይደለም። እግዚአብሔር በድፍረት ከመናገር ሁላችን ይጠብቃል። አሜን። እሺ የንስሐ አባቶቻችንን ካህናትን ቅድም እንዳለው ሰው ናቸው፣ ሊስቱ ይችላል። ሲያጠፉ ልንናገረው የሚገባው በክብር ነው። አንድ ሰው ግን የንስሐ አባቱ መስማት የሌለበት መቼ ነው? አንደኛ የሃይማኖት ሕጸጽ ከተገኘበት፣ ያ ያንተ የንስሐ አባት ያንቺ የንስሐ አባት ኑፋቄ እንዳለበት ቤተክርስቲያን ካረጋገጠች፣ የመናፍቃን አዳራሽ ሄዶ የሚጸልይ ከሆነ ያ ካህን አንተ የንስሐ አባት። ሁለተኛ ከቤተ ክርስቲያን አንድነት የተለየ ካህን ከሆነ ቤተክርስቲያን ያወገዘችው ካህን ከሆነ እኔ አልቀበልም ንስሐ አባት ማለት አይችልም። እኛ ጋር አሁን ተደርጓል። አሁን ተጀምሯል። እንደምታውቁት እኔ ይቅርታ አድርጉልኝ እንደ ገሌ አባት አይቻልም። የራሳችን እኮ አባት አለ፣ ምናወግዘዋለን፣ ምንወደዋለን። ቤተክርስቲያን እኮ አስተማር። አሁን ሁላችን በግል ምንጠይቅ እንደዛ ነው። አሁን አባ ገሌ ምን ልትሏቸው ሚሱ በራሳችን ሁሉ እናሰብካ የምንጠላቸዋለን፣ እንወዳቸዋለን። መስፈርቱ ቤተክርስቲያን እኮ አይደለችም። እኛ እኔ ይቅርታ አድርግልኝ እንደ አባ ገሌ የሚመቸኝ አባት የለም። ማን አንተ እንድጠላ ማን ስልጣን ሰጠህ? ቤተ ክርስቲያን የለየችው እንድትወድ ማን አንተ ፈቀደልህ? ክልክል እኮ ነው። ስለዚህ ቤተ ክርስቲያን ያወገዛቸውን ካህን የንስሐ አባት ይሆናል። ሶስተኛ
ክህነቱን ያፈረሰ ካህን እሺ እንደው ቅዱስ ሲኖዶስ በውሳኔው ቢስት ወይ ደግሞ ሊቀ ጳጳሳት ቢስት ምንድን ማድረግ ያለብን? ልክ እንዳሁኑ እንደምናየው በዘመናችን ላይ ለምን ሊቃነ ጳጳሳት ዝም የሚለው? ለምን ቅዱስ ሲኖዶስ ዝም አለ? ለምን ጳጳሳት ዝም አሉ? ይሄ ሁሉ ሰው እየሞተ እየተገደለ ምንድን ማድረግ ያለብን በዚህ ወቅት? አንደኛ ይህንን ጉዳይ ከቅዱሳት መጻሕፍት ከአበው ትምህርት አንጻር ተመልክቶ በመጀመሪያ ክርስቲያን ማድረግ ያለበት በጸሎት መትጋት። እኔ ያደረገ ሰው አለ? በቃ ለዚህ መፍትሄው ሱባኤ መግባት፣ ለዚህ መፍትሄው መጸለይ ነው። እኛ ጸሎይ እንኳን ነው እኛ የምናደርገው ፕሮፋይል ቀርበን ስድብ ነው የምንገኘው። ስንታፋችን የከፈትነው ነገር እኮ አለ ክርስቲያኖች፣ ክልክል እኮ የመጀመሪያው እንደዚህ አይነት ፈተና ሲገጥም ማድረግ የሚገባው ፍጹም የሆነ ጸሎት፣ ስግደት። አንደኛው መፍትሄ ይሄ ነው። ክብረ ክህነትን ክብረ ቅዱስ ሲኖዶስን አክብረን መጸለይ። እስቲ እንዲህ ብላችሁ ታውቃላችሁ? እንደው በጣም ፈተና በሚበዛበት ጊዜ እንጸልይ ግድ የለም ይልሰዋል። ምን ላናረስ እስቲ የሚደረግ ነበር። ዝናቡ ሲጠፋ ምህላ ሲደርስ ዝናብ ይዘንብላል። እንዲህ ብለን እናስባለን። ለወቀሳ ለሐሜት ከመጥሳች በፊት እንዲህ ታደርጋና ብለው ደግሞ መክራው ሲያቀጥም እንደምታደርግ ለወንድሜ ሱባኤ መግባት አለ ብላችሁ የምትጸልዩ ሰው አላችሁ። ለእሷ ብዬ ሱባኤ ይገባል ምትል ሰዎች ሰው ለማለት ሰው እኮ ክቡር ነው። ለባልንጀራችን እንደዚህ ካደረግን ለአባቶቻችን ነው። ከዚያ በላይ እንዴት አድርጋችሁ ነው የአባታችሁ በደል የሚሸፍኑት? እንዴት ነው ታረጉት? አባቶቻችሁ በደል አባታችን የወለደን አባት ስሙ በክፉ እንዳይጠራ እንዴት የምንጠነቀቅ? እንደውም አንዳንዴ ታክሲ ውስጥ በሆነ አጋጣሚ አባታችን ከታማ ባልሰማ በኤርፎናችን ግጥም ውሸት ነው። ሊቃነ ጳጳሳት ሲታሙስ አባቶቻችን አረ ወሬውና ደምቋል። ምን አለ መሰለህ ነው ባለፈው ጊዜ መሀል አንድ ንስሐ አባት ይዤ ነበር። አረ ታክሲ ላይ ራሱ አልፈራም። መናፍቃን አሉ፣ አሕዛብ አሉ። የት ነው የሚወራ ቦታ እኮ አልመርጥም። የገዛ እናቱ የሚያማስዋል ጸጥ እኮ ነው። ቆይ በኋላ እናወራለን። ምን ነው ለቤተክርስቲያን እንደዚህ ያራራን ክርስቲያኖች? ሚዲያ ላይ የሚነገርና ማይነገር ምን ነው መለየት አቃተን? ምን ነው ለቤተክርስቲያን እንኳን እንደ ገዛ እናታችን መስራት አቃተን? የት ቦታ ላይ ምን እንደሚወራ እንዴት መለየት ቤት አቃተን? ክርስቲያኖች ሁሉ ነገር ቤት ነው ወደ ሚዲያው ጥሩ ነገር እንሳደበው። እኛ ያላከበርነው ክህነት ማን ያክብረው? እኛ ያላከበርነው ቅዱስ ሲኖዶስ ማን ያክብረው? እኛ ያላከበርነው ሊቃነ ጳጳሳት ማን ነው ያከብረው? እኛ ያላከበርነው ማን ነው ያከብረው? ይህ ትልቅ ስህተት ነው እንረዳለን። ሁለተኛ ራሳችንን ሆነ ሊቃነ ጳጳሳት የምንሳሳት መሆኑን በመገንዘብ በችኮላና ባልተገባ መንገድ ከመናገር መቆጠብ። ልክ እንደዚያ ወቅት ሲገጥመን ሰዎች ናቸው አይደል? ምንም ሊቃነ ጳጳሳት ቢሆን ምንም ካህናት ቢሆን አባቶች ቢሆን ሰዎች ናቸው አይደል? ስጋ ለባሽ ናቸው። ከሰማይ አልወረዱም። እናት አባት አላቸው። ሰው ናቸው። እኔም እኮ እሳሳታለሁ ብለን ማሰባለሁ። ይሄን አስበን ልክ እኛ እንደምንሳሳት እያስብን ነው መናገር ያለብን እንጂ ለምን እንከን አገኘ በሚል ሳይሆን ሰው ናቸው ይስታሉ፣ ግን እኮ የመታረም አለበት ብላችሁ ማረም ያለበት እንጂ ለምን ከነሱ እንከን ተገኘ በሚል መንፈስ አለ ማረም ያለብን። እንዲህ ይለናል የሐዋርያት ሲኖዶስ ሶስተኛ ሐዋርያት ሲኖዶስ ላይ ሥርዓተ ጽዮን ቁጥር 46 እንደዚህ ይላል። ሚስቱን ትቶ ሌላ ያገባ ወይም ሌላ የፈታትን ያገባ ሕዝባዊ ቢኖር ይታገድ። አሁን ጠይቃችሁ ነጭ አታውጡ ሚስጥር ስለሆነ ሚስቱን ትቶ ሌላ ያገባ ኦርቶዶክስ አታውቁ ማለት ወለሰች። እሺ በሴቶች እናርገው ባሏን ትታ ሌላ ያገባች የለች። ሚላ ሐዋርያት ሲኖዶስ ይታገድ።
በሉ የቤተ ክርስቲያን ስርዓት እንዲከበር ትፈልጋላችሁ? ይሄን መከበር አለበት። ማን ነው የሚገባው እዚህ ቤተ መቅደስ? ሚስቱን ትቶ እኮ ነው የሚለው። ሌላ ያገባ ቢኖር ወይ የተፈታችሁን ያገባ ቢኖር ይታገድ ነው የሚለው። ክርስቲያኖች እኛም ነው እያንዳንዱ አሁን እየለቀው ቤተክርስቲያን የቤተክርስቲያን ስርዓት ነው፣ የሐዋርያት ሲኖዶስ ነው፣ ታዟል። የሥርዓተ ጽዮን ላይ ቁጥር 46 ይጻፈቃል። ሚስትን ትተሃል ከቤተክርስቲያን አግጃለሁ ብላ ከቁርባን የምትከለክለው ምንድን ነው? እኛ አንዳንዶቻችን ጊዜ ነው የምናወራው። የቤተክርስቲያን ስርዓት መከበር አለበት። የአባቶች ስርዓት መከበር አለበት። ሲከበር ግን ይሄን ጭምሮ የሚከበረው አንዳንዶቻችን እንደምናወራው አሁን እግዚአብሔር ይመስገን ቤተክርስቲያን ሊያጸዳት ነው። ከጸዳማ እኛን ጭምሮ ነው ያጸዳት እንጂ አንተ የምጠላውን እየለቀመ ነው ያጸዳው። ቆሻሻውን ሊጸዳን የፈለግከው እንግዲህ አንተ ንጹህ ነህ ማለት ነው እንዴ? ይህ እኮ እግዚአብሔር ቤተ መቅደስ ነው። ካህናት ብቻ ሳይሆን እኛም እኮ ንጹሐን መሆን አለብን። እነሱ ብቻ ሳይሆን እኛም ቅዱሳን መሆን እኮ አለብን። ትእዛዙ እኮ እነሱ ብቻ አይደለም ለእኛም ጭምር ነው። ሚስቱን የፈታ እኮ ነው የሐዋርያት ሲኖዶስ የሚናገር ነበር። ነገራችን ከስምንቱ የሥርዓት መጽሐፍቶች 8 ሲደመር 27 የአዲስ ኪዳን መጽሐፍ 35 46 ብሉያት 35 ሲደመር 46 80 ያሉ መጽሐፎች ነው። በዚህ ስምንቱ እየተጨመሩ አንዱ የሥርዓተ ጽዮን ሚስቱን እኮ ነው የሚለው ትቶ ሌላ ያገባ በሃይማኖት ምክንያት የፈታት እኮ አይደለም፣ በዝሙት ምክንያት የፈታት እኮ አይደለም። ሚስቱን ሲቁጭ አድርጎ ሌላ ያገባ ካለ ይታገል ነው። ይሄንን አሁን ተግባራዊ ብናደርገው ወይስ ደግሞ እኛ የምንወደው ስርዓቱ እንዲተገበር እኛን የሚነካ ደግሞ ይሸፈን? እኛ የምንወደው ነገር ነው መተግበር ያለበት፣ እኛ ማንወደው ነገር መተግበር የለበትም። እንደ ስርዓቱ ልጓዝ ካልን እኛም ብዙ ነገር አለ። ልጨምራለሁ። ኤጲስቆጶስን በአመፃ የተሳደበ ሹም ቢኖር ባለስልጣን ቢኖር ይሻል። ስንት ሰው የሚሳደበው ጳጳስን የተሳደበ ሰው ቢኖር ይሻላል። የሕዝብን ገዢ በክፉ ነገር አትማ ይላልና ይላል። ይህን የሚናገሩ ደግሞ ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 51 ላይ ምን ያለ? ኤጲስቆጶስን ጳጳስን በአመፃ የተሳደበ ምን ያመጣል? እንደውም ያለ ሰው ይሻላል። አሁን እቺ ተቆሪባ ተተላላችሁ። አሁን ልጠይቃችሁ፣ ኤጲስቆጶስን በአመፃ የተሳደበ ሰው ቢኖር ይሻላል። ይሄ ተግባር የተሳደበ ሰው ይችላል። እሺ አንድ ነው በጣም የሚከብድ ደግሞ እንገራችሁ። ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 52 ላይ ቄስንና ዲያቆንን የተሳደበ ቢኖር ይታገድ። ማና አበሉት ባልተገበሩ ምን በለው ግዴ አይዟችሁ ለተገበሩ ለመተግበሩ እናየዋለን። ቄስና ዲያቆን ድምጻችሁ ጠፋች ትችላለ። ቄስና ዲያቆን በሉ። ቄስና ዲያቆን ለሶስተኛ ጊዜ ድገሙት። ቄስና ዲያቆን የተሳደበ ቢኖር ይታገድ። እሺ ይሄ ትእዛዝ ይተግበር ብትሉ እጃው እንዴት ጎበዝ ናችሁ! እሺ ይታገድ ያላችሁ እጅ አውጣችሁ ሰዎች፣ እኔ በህይወቴ ቄስና ዲያቆን ሰድቤ አላውቅም ብትሉ እጅ አውጡ። እንዴት ምን ነው ይተገሩላችሁ የለም? እኔ በህይወቴ በሐሜትም በምንም መንገድ ቄስና ዲያቆን ሰድቤ አላውቅም ብትሉ እችን እጅ አውጣችሁ ጎበዝ። ተሳደበች አይታችሁ ይተገሩት እንደሳላችሁ ተሳድበን ማታውቅ ህጉማ ይሄ እኮ የሐዋርያት ሲኖዶስ ነው። ገብታችሁ ለምታነቡ ሰዎች ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 52 ነው። ቄስና ዲያቆን የተሳደበ ይታገድ። በአገው የተናገራቸው አለ የሚለው በደንብ አስተውሉ። እዚህ ጋር እንደፈለጉ የሆኑ እያልን አይደለም። ካህን ሲያጠፋ ዝም በለው እያልን አይደለም። አባቴ ብለህ በክብር አናግረው እያልን፣ ዲያቆን ፍጹም ነው እያልን አይደለም። እንዳትሳሳቱ ክርስቲያኖች፣ ፍጹማን ናቸው እያልን አይደለም። ቢስቱ ግን መናገር ያለብን ስልጣነ ክህነት እንዳላቸው እያወቅን በአክብሮት የእግዚአብሔር እንደራሴ መሆናቸውን አውቀን መናገር አለብን እንጂ
ምን ችግር አለው? ቄስ ዲያቆን እንደፈለኩ ልክ ብለህ ማለት አይደል? ካንተ ጋር ዲያቆኑ እንዳንተ ወጣት እኩያ ስለሆነ ክህነት የለውም ስልጣን የለውም ማለት አይደለም። ካህኑ በእድሜ ከኛ ጋር እኩል ነው ብለን ስላሰብን በስልጣኑ እንደዛ ነው ማለት ነው። ካህን ትልቅ ስልጣን ነው። እግዚአብሔር አይ ይዘለውላችን ማስተዋልጠውን ይስጣል። እሺ ወደ ሊቀ ጳጳሳት ደግሞ ነው። ጳጳስ ለምድር ገዢ ለፖለቲካ መገዛት የለበትም። ይሄ ይተገሩት ልጅው ምን ነው ፈርታችሁ ነው? አንድ ሊቀ ጳጳስ ካህን ጭምር ነው የሚናገረው። ይሄን ለየትኛውም አይነት ከቤተክርስቲያን ስርዓት ውጭ በሆነ መንገድ በምንም አይነት መንገድ ቤተክርስቲያንን ትቶ ፖለቲካ ውስጥ መግባት የለበትም። የሐዋርያው ሲል ያሰብ ለምድር ባለስልጣን ማሻገር የለበትም። ሕግ ያከብራል። አስፈላጊ ከሆነ ስለ ሰላም፣ ስለ ሀገር ጸጥታ፣ ስለ ሀገር ግንባታ ከመንግስት ጋር ይናገራል። ቤተክርስቲያን ስርዓት ይፈቅዳል። ችግር የለም። ግን የፓርቲ አባል ሆኖ የአንድ ነገር ደጋፊ ሆኖ ግን አይችልም። የነሱት ሐዋርያት ናቸው። የቱ ጋር ካላችሁ ሰባተኛው የሐዋርያው ሲኖዶስ የቀለሜጦስ ቀኖና ለዛው የሚገርማችሁ የቀለሜጦስ ቀኖና ቀርሰስ ካህን እንደዚህ ለገዢ ለዚህ ዓለም ገዢ መገዛት የለባቸው። ምን ማለት ነው? ማለት ሕግ አከብሩም እያለ አይደለም። ሕገ መንግስቱን ይሽራሉ ማለት አይደለም። ባለንድራት ናቸው። ተገዥነታቸው ለማን ነው? ለቤተክርስቲያን ስርዓት። ጥፋት ሲጠፋ ፍርድ ሲጓደል ይናገራል። አያሸረግዱም፣ አያስመስሉም። እውነት ይቆማል። ይሄ የሚናገሩ ለካህናት ደግሞ የሐዋርያት ሲኖዶስ የቀለሜጦስ ቀኖና ቀመሳስ ነው። ይሄ በደንብ ማወቅ አለብን። ስለዚህ ከዚህ የምንረዳው ነገር የቤተ ክርስቲያንን አባቶች በምናከብርበት ጊዜ ጥፋትም ባጠፉ ጊዜ ልንናገረው የሚገባው አገባብ ትህትና በተሞላበት ስልጣነ ክህነት እንዳላቸው አውቀን ተገንዝበን መናገር ቀላል ነገር እንዳይመስላችሁ። ሰማዕትነት ክብር ነው። ቅድም እንዳልኳችሁ እኛ ስላለመድነው ግን እጅግ በጣም ከባድ ነው። ይህንን ዝም ሲሉ ሊያመን ይችላል፣ ሊጎረብጠን ይችላል። ግን ስንናገር ካህን ያስፈልገንም ሲኖዶስ አያስፈልገን ማለት ነው። ካህን ያስፈልገናል፣ ሲኖዶስ ያስፈልገናል። ትክክል። ግን ምንድነው የምናደርገው? በአግባቡ ነው የምንጠይቀው። ከሲኖዶስ መዋቅር የሆነች ካህናት የሌሉባት ቤተክርስቲያን አለች። ቅዱስ ሲኖዶስ እኮ አያስፈልግም ማለት ቤተክርስቲያን አያስፈልግም ማለት እነሱ ያልሾሙት ካህንና ዲያቆን ትክክል ያደርጋል። ጥምቀት የለም እያልን እኮ ነው። ቁርባን የለም እያልን ነው። ፍትሐት የለም እያልን ነው። ክርስትና የለም እያልን ነው። ተክሊል የለም እያልን ነው። ጉባኤ የለም እያልን ነው። ንስሐ የለም እያልን ነው። ማን ነው ቀኖና የሚሰጠን? ማን ነው እግዚአብሔር ፍትሐ የሚለን? በዚህ አጋጣሚ በነገራችን ላይ የተሐድሶን አፍቃሪ ማለት ነው ተጣለች የገዛ ካህናትን እንድንጠላ ያለው ይሄ አንዱ የተሐድሶን አፍቃሪ ሲራ ገጥሟችሁ ከሆነ አላውቅም። በጣም ተማራችሁ በሰሞኑ ጉዳይ ወይ ከጎረቤት ወይ በተለያዩ ማህበረሰብ ስትናገሩ አንዳንድ መናፍቃን ከጎናቸው ነው። አይ እኔም እኮ ራሱ ከቤተክርስቲያን የወጣሁት እኮ እንደዚህ ጉድ ነው። ምንሶች አልገጠሟችሁ? ይሄ ምክንያት ነው። አባ ገሌ የሚሰሩ አንተ ክሩን በተሰው ለምሰት ልባችሁን ይሸረሽሩት እኮ በዚህ ምክንያት ስራ የሚሰሩ ሰዎች አሉ። ይህን ዶክተሮች እንደዛ ያደርጓት። በነገራችን መጀመሪያ ከሰንበት ትምህርት ቤት ከካህናት ዲያቆናትን፣ መዘምራንን፣ ዲያቆናትን፣ ካህናትን አሰለጠኑ። ህንዱ ዶክተሮች እንደኛ ነው። በነገራችን ማላንካሮ ዶክተሮች ውጭ አሰለጠኗቸው። ቅዳሴው ማጠር አለበት አሏቸው። 3 ሰዓት የሚፈጀው ቅዳሴ ወደ 45 ደቂቃ ዝቅ ረዘመ ብለው ከዛ ካህናቶቹ እናንተ እኮ አባቶቻችን አባቶች ትላላችሁ። ምን አባት አለ? አይታችሁ አባትን በማናነቅ ነው የሚጀምሩ ፋቄ። ልብ በሉ። አሁን ማስተካከላችሁ ለምሳሌ አጠፋም እያልን አይደለም። በቃ የሚያደርጉትን ሁሉ እሺ በጎ ላይ ተቀበሉ እያልን አይደለም። ሲያጠፉ ግን የምንናገርበት አግባብ ግን ለቤተ ክርስቲያን እየሳሳን እየራራን
አባትነታቸውን ሳንክድ ነው መናገር ያለብን። እንደሚያስፈልጉን እያመንን ያለነሱ ጥምቀት ያለነሱ ቁርባን ስርዓተ ቤተክርስቲያን እንደማይፈጸም እያመንን በፍቅር ነው እያለቀስን ልንመክራቸው የሚገባው። አጣጣሉባቸው። ከዛ ውስጥ ለውስጡ ለካ ጨርሰውታል። ህዝቡ ዲያቆናቶቹ ካህናት ውስጥ ለውስጥ ገብተው ሰው ቀይሩታል። ቅዳሴ ላይ ሰው አለ ግማሽ ወራት። ከዛ መጨረሻ ላይ ቅዱስ ንጉሱ ነቃ። ሲነቃ ምን ወንዶ ተከፈ። በዚህ በኩል ያለው ህዝብ የኛ ናት፣ በዚህ በኩል የኛ ናት። እናንተ ማን ናችሁ? ኦርቶዶክስ ነው። እናንተስ ኦርቶዶክስ ነው። ታጆታ ብዙ ናፍቀ አሁን ነገራችሁ የተደረገ ታሪክ ነው። የዛሬ 60 ዓመት ታሪክ ነው ነገራችሁ። ግማሽ በግማሽ ተከፈሉ። ወደ ፍርድ ቤት ሄዱ። እንደምታውቁት ህንድ አብዛኞቹ ባለስልጣናት ጣዖት ስለሚያምር ሃይማኖት ስለሌላቸው ሲያይ ማናችሁ እናንተ ኦርቶዶክስ? እናንተስ ኦርቶዶክስ? ይሄ ቤተክርስቲያን ማን ነው? የኛ ነው። እናንተስ? የኛ ነው። ሻማውን ቆጥሮ ለሁለት፣ ቤተክርስቲያኑን ቆጥሮ ለሁለት፣ ገዳማትን ቆጥሮ ለሁለት፣ ባንክ ቤት ያላትን ገንዘብ ቆጥሮ ለሁለት ከፈለ። እናንተ የቤተክርስቲያኑ ሰሉ ታድሶቹ፣ እናንተ የቤተክርስቲያኑ ሰሉ ኦርቶዶክሶቹ። እግዚአብሔር ከዚህ ሰውረን በእውነት ለሁለት። በጣም ደግሞ ይገርም እድል ሆኖ ከተማ ያሉት አድባራት ተሐድሶቹ ሰሩት። ልክ አሁን ህንድ ስታዩት የማርቶማ ቸርች የምትባለው የቶማስ ቤተክርስቲያን የወሰዷት ተሐድሶቹ ናቸው። ጉልላቱ እንዳለ ትተውት ስዕሉና ታቦቱን አወጡትና እንዳለ ቸርች አድርገው መጨፈር ጀመሩ። ተሐድሶ ማለት መናፍቅ ማለት እኛን ክር እያስፈቀሰ ፕሮቴስታንት የሚያደርግ ማለት ሳይሆን አሁን ያለው ከነ ህንፃው መውረስ ነው። እግዚአብሔር ይጠብቀን። ከዚህ አይንህ እያየ ይህንን ደም ፕሮቴስታንት አዳራሽ ማድረግ የሚጀምረው ካህናትን ከመናቅ አባቶችን ከመናቅ አታካብደው፣ አሳጥረው። ምን አባት ትላለህ? እኛ እኮ እንሾምላቸዋለን፣ እኛ እኮ እንመርጥላቸዋለን። ቄሳር ተብሎ ይደረጋል፣ ምን ችግር አለው? ዲያቆን ላይ ሾማ፣ ምን ችግር አለው? ቀላል እኮ ነው። የአንግሊካን ቸርች ተጫወቱበት። ከዛ ገጠር ያለው ገዳማቶቹ ለማን ደረሰ? ገዳም አይፈልጉም ነው ሲጀመር። ማመሰጥ ቁጥሩስ ያ ምን አረጉ? የህንድ እናቶች ቤተክርስቲያን ተዘግታ አይናችን እንደዚህ ትመልከት በሉ ያለን አማራጭ ሩዝ ሳይበሉ አሉ። ልክ እኛው እንጀራ ሳምበላ እንደማናደርገው የህንድ እናቶች ሩዝ ሳይበሉ አሉ። አንዳንድ ፍኝ ሩዝ እያስቀመጡ እሷን እሑድ ቀን ይመጡና ፊት ለፊት እዚህ ቤተክርስቲያን በሩ ውጭ ላይ ይሸጣሉ። ሸጠው የተዘግቷል ቤተክርስቲያን። ዲያቆን የለም። ቄሶች በምን ደሞዝ ይስሩ? ዲያቆና በምን ደሞዝ ያገልግሉ? እሱ ሩዝ ሸጠው ቄስ ቀጠው። በጣም ይገርማችኋል። እሱ ሩዝ ሸጠው ዲያቆን ቀጠው። ከዛ ማረጉ ህፃን ልጆቻቸው አንተ ስታድግ ቄስ ነው፣ አንተ ሰብ ዲያቆን ነው። የተዘጋውን ቤተክርስቲያን አስከፈቱ። ገዳማቶቻቸውን አጠናከሩ። በዛ ጊዜ እንኳን በአንድ ጊዜ በህንድ እናቶች ሩዝ ሸጠው 2.5 ሚሊዮን ኦርቶዶክስ ነው። አሁን የሚገርማችሁ ስንት መንፈሳዊ ኮሌጅ ነው ታውቃላችሁ? እኛ ጋር እኮ ያለው ቅዱስ ጳውሎስና ቅዱስ ሥላሴ ህንድ ኦርቶዶክስ እኛ ህንድ እናቶች ባጠናከሩ ግን 250 መንፈሳዊ ኮሌጅ ነው። ስለነዚህ እናቶች እግዚአብሔር ይጠብቀልን ብላችሁ ታደርጉላችሁ። አሁን እኛ ከነዚህ ምን እንማራለን? አያችሁ እናቶች አቅም እንዳላችሁ ልጆች አንተ ስታክ ዲያቆን ነው፣ አንተ ካህን መሆን አለብህ። ተወሰዳ ከፈሉባቸው። መጫወቻ ነው የሚያደርጉብን። የሚጀምረው ከየት ነው? አባትን ከመናቅ። እንዳትሳሳቱ ለቤተክርስቲያን ተቆረቆረ እንዳይመስለው ማንም ሰው። ቅዱስ ሲኖዶስ አያስፈልግም፣ አባት አያስፈልግም ሲናገር የተቆረቆረ እንዳይመስላችሁ፣ ለቤተክርስቲያን ያሰበ እንዳይመስላችሁ። አያስፈልግም ማለት ያለበት ድምፃቸው ማሰማት አለባቸው። በዚህ መንገድ ማድረግ አለብን። እንሂድ ሀገረ ስብከት፣ እንሂድ ጠቅላይ ቤተ ክህነት፣ እንደራጅ። በዚህ በኩል እንደራጅ እያልክ በዚህ በኩል መዋቅር እያፈረሰ እንሰብሰብ አንድ ነው እያልን አንድ የሆነ ሲኖዶስ እያፈረሰ አንድ የሆነ ጠቅላይ ቤተ ክህነት እያፈረስ እንዴት ይሆናል?
እንገንባም እናፈስ ቤት አብሮ ይላል። ይህን ማስተካከል ያለብን ክርስቲያኑ እንጂ ፍጹም ነው እንከን አልባ ነው የሚያናድ ነገር የለም የሚያሳዝን ነገር የለም እያልን አይደለም። ብዙ የሚያቆስል ነገር ሊያጋጥምን ይችላል። ከአጥቢያችን ተነስተን ስንናገር ግን ክብረ ክህነትን ጠብቀን ቅዱስ ንጉሥ አክብረን መናገር እግዚአብሔር ለሁላችን ማስተዋወቂያውን ያድለን። ክብረ ክህነትን ጠብቀን ክብረ ቤተክርስቲያንን ጠብቀን የቤተክርስቲያንን ክብርን ጠብቀን የሰማዕታቱን በረከት ማድረግን የሚገባውን ስራ እንስራ። እግዚአብሔር አምላክ ሁላችንም ይርዳን፣ ከወዳጅ ጠላት ይጠብቀን፣ ለሰው እጅ ከመውደቅም ይጠብቀን። ሁላችንም ከነማህተባችን ለክብር ሞት ያብቃን፣ የተመረጠ ሕዝብ ያድርገን። ወስብሐት ለእግዚአብሔር። እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑ። በቃሉ እየመከረን የገሰጸን ያስተማረን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን እናመስግን። ያስተማረን የመከረንን ወንድማችንን ዲያቆን ዘማርያምን አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በእድሜ በጤና በጸጋ በአገልግሎት ወንድማችንን ይጠብቅልን። የመምህራንን ዋጋ የሚከፍል እግዚአብሔር ነውና አስመ መምህራንን ይክፈልልን። የተወደዳቸው እግዚአብሔር ቤተሰቦች በጣም ወቅታዊ ሁላችንንም መሰረት ያደረገ ትምህርት ነው አይደል የተማርነው? ክብረ ክህነት ምን ያህል ትልቅ እንደሆነ ደግሞ ካህናት ሰው ናቸው። ከፓትርያርክ ጀምሮ እስከ ዲያቆን ድረስ ያለ የሰው ስብስብ ነው፣ የመላእክት ስብስብ አይደለም። ጥፋት ሊጠፋ እንደሚችል ተነግሮን፣ ግን ደግሞ ንግግር ማድረግ ያለብን የክህነትን ክብር በጠበቀ መንገድ መሆኑን ተነግሮናልና ሁላችንንም አባቶቻችንን አክብረን በአባቶቻችን ስልጣን ተጠቅመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። እግዚአብሔር እናመስግነው። ይህንን ጉባኤ ያዘጋጁት ማህበረ ኪዳነ ምሕረት ዘአየር ጤና ከካቴድራሉ የስብከተ ወንጌል ጋር በመተባበር ነው። እንግዲህ የማህበረ ኪዳነ ምሕረት ዘአየር ጤና ህዳር 21 የእመቤታችን በዓል ማለት ነው ወደ አዲስ ዓለም የሚደረግ ጉዞ አዘጋጅተዋል። ስለዚህ ስትወጡ አስተባባሪዎቹ ስላሉ እነሱን አነጋግሯቸው። ወደ አዲስ ዓለም ማርያም በ21 ጉዞ ይደረጋል። ይህንን ፕሮግራም ያዘጋጁት ወጣቶቹ ናቸው፣ የማህበረ ኪዳነ ምሕረት ዘአየር ጤና ማለት ነው። አሁን ቀጥታ የምናልፈው ወደ ዝማሬ መርሃ ግብር ይሆናል ማለት ነው። የካቴድራላችን የፍኖተ ጽድቅ ሰንበት ትምህርት ቤት በመጀመሪያ ላይ ያገለግሉንና ከዛ ደግሞ ተወዳጇ እህታችን ሲስተር ህይወት ዘማሪት ሲስተር ህይወት አለች። ከእሷ ጋራ እግዚአብሔርን በጋራ እናመልካለን፣ እናገለግላለን። ወደ ሰንበት ቤት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ስም የተባረከና የተመሰገነ ነው። ሥላሴ ትትረመም የሚለውን መዝሙር በአንድነት ሆነን እንዘምራለን። ሥላሴ ትትረመም ወትትነከር፣ 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 ሥላሴ ትትረመም ሥላሴ ይገባል ምስጋና ይገባል ውዳሴ ለቅዱስ
ስላሴ ትትረመም ስላሴ ትትረመም ሃሌሉያ ኪሩቤልን በእግረ ምስጋና ያሬድን ያቅርብ ምስጋናው ዘምስለ ሱራፌል ውዳሴ ምስጋና ነውና ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር በስንቱስ ሲሆን እንዲሁም በአካል ያለ መጠራጠር በአምላክነት በባህርይና ደግሞም በመንግስት አንድ አምላክ እንጂ አይባልም ሶስት በኪሩቤል ጀርባ ዙፋኑን ዘርግቶ ክብሩን ጌትነቱ ከፍጥረት ለይቶ ይኖራል ዘላለም በመንግሥቱ ጸንቶ ይኖራል ዘላለም በመንግሥቱ አብም ቃሉን ሰጠ ስላሴ ትትረመም ስላሴ ትትረመም ስላሴ ትትረመም ስላሴ ትትረመም ስላሴ ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር አማን በአማን አማን በአማን መንግሥተ ስላሴ አማን በአማን አማን በአማን ስላሴ ዘለዓለም መንግሥተ ስላሴ ዘለዓለም በአማን አማን በአማን መንግሥተ ስላሴ በአማን አማን በአማን መንግሥተ ስላሴ ዘላለም መንግሥተ ስላሴ ዘለዓለም
መንግሥተ ሥላሴ እግዚአብሔር እናመስግን። ከፍ አድርጋችሁ በዝማሬ ያገለገሉንን የካቴድራላችን የፍኖተ ጽድቅ ሰንበት ትምህርት ቤት ዘማሪያንን አምላካችን እግዚአብሔር ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ጣዕመ ዝማሬ ያሰማልን። በእድሜ በጤና በጸጋ በአገልግሎት ወንድሞቻችንን እህቶቻችንን አምላካችን እግዚአብሔር ይጠብቅልን። እግዚአብሔርን አመስግኑላቸው። ለዘመረ አንደበቱ አምላካችን እግዚአብሔር ዝማሬ መላእክትን ያሰማል። ቅድም ላይ ከወንጌል መምህር ኤልሮይ ሲነግራችሁ እንደነበረው የፕሮፌሰር ሊቀ ማእምራን ዘበነ ለማ መጽሐፍ የሆነው የአዲሱ ዓለም ክርስትና እና የስበት ሕግ ከአዲሱ ዘመን እንቅስቃሴና እሳቤ ጋር በሚል በተለይ ወቅቱ መሰረት ያደረገ የኒው ኤጅ ሙቭመንት የሚባል ክርስትናን የሚመስል ግን ደግሞ ክርስትናን የሚያጠፋ ቅድም መምህራችን እንዲያቆሙ የሚያጠፉ አካላት እንዳሉት ሁሉ ልክ በዛው አይነት ኒው ኤጅ ሙቭመንት የሚባል ክርስትናን የሚመስል ግን ጸረ ክርስትና የሆኑ እንቅስቃሴዎችን መሰረት ተደርጎ ያለውን ዓለም አቀፋዊ እንቅስቃሴ የሚያሳይ በጣም ግሩም መጽሐፍ ነው ፕሮፌሰር የጻፉትና ይህንን መጽሐፍ ጥቂት ይመስለኛል ያለው ከ10 የሚበልጥ አይመስለኝም። ስለዚህ 450 ብር በጀርባው ላይ ባለው የገንዘብ መጠን እየተሸጠ ነው። እኛ ጋ የነበረው ከ10 በላይ እንዳልቀረ ነው ላይ ከወንጌል የነገረኝ። ስለዚህ የምትፈልጉ ሰዎች መጨረሻ ላይ እዚያው ወደ ምሕረት መታችሁ መውሰድ ትችላላችሁ። አሁን ለመጨረሻው ዝማሬ የበረታችሁ ቆም ቆም ብላችሁ እግዚአብሔር በዝማሬ እናመሰግናለን። እህታችን ዘማሪት ሲስተር ሕይወት ከሁላችን ጋር ሆና እግዚአብሔርን በጋራ የምናመሰግንበት ነው። ወደ እህታችን እንደምናመሻቸው አሜን። አምላካችን ስም የተመሰገነ ይሁን። ምስጋና ይቀጥል፣ ዝማሬው ይቀጥል። እግዚአብሔር ስላለ ከያዘ የማይጠርገ አለልያ ያጨበጨብ ነበር። ምስጋና ቢቀጥል ዝማሬ ቢቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ ምስጋና ቢቀጥል ዝማሬ ቢቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ ሰማዕታቱ ደም የፈሰሰው በምድር አይተናል ሲያስቀጥል የክርስትናን ዘር እንድናምን ብቻ መይተተናልና በእሳቱ መካከል ቅን ያለ ምስጋና ምስጋና ቢቀጥል ዝማሬ ቢቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና
ማጥፋት ይቻላል እሳትን በእሳት አይቆምም ማህሌ ቅዳሴ ሰዓታት ከሰማዩም በላይ ከሰማዩም በታች ቤተ ክርስቲያን ዛሬም ነገም አለች። ምስጋናው ይቀጥል፣ ዝማሬው ይቀጥል። እግዚአብሔር ስላለ ከያዘን የማይጥል በምናየውና በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ የዓለም ጨው ሆነ በዓለም የበዛነ እየተደበደብ እየተገፋነ በገደበን ጊዜ ቁጥራችን ይበዛል። ከሞትም በኋላ ሕይወት ይቀጥላል። ምስጋና ቢቀጥል ዝማሬ ቢቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ የተስፋይቱ ምድር ተነሱ እንወርሳለን በመዝሙር በእልልታ ቅጥሩን እያፈረስ የሰማዮቹን ቃል ሰምታችሁ አትፍሩ። በሃይማኖት ጽኑ በእምነታችሁ ኑሩ። ምስጋና ቢቀጥል ዝማሬ ቢቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ ደስታ ጭብጨባ የሰማዕታቱ ደም የፈሰሰውን አይተናል ሲያስከትል የክርስትናን ዘር እንድናምን ብቻ በተጠራንና በእሳት መካከል ቅን ያለ ምስጋና ምስጋና ቢቀጥል ዝማሬ ቢቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ዝማሬ ምስጋና ይቀጥል ዝማሬው ይቀጥል እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ ናና አማኑኤል በመድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል በመድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ የምሕረት አባት የቸርነት ጌታ አማኑኤል ፊትህ የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለ ፍቅር በላይ አባት ለአንድ ልጁ አማኑኤል አምላክ ይወደናል አይጥለንም ከእጁ አማኑኤል ናና አማኑኤል በመድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ፍቅርህን አልብሰኝ ይቅር መራቆቴ መድኃኒቴ ልበል ድኛለሁ በሞትህ አማኑኤል
በቁስል ተፈውሷል አማኑኤል በቁስል በሞት አማኑኤል ሲሸት ያቀፍከኝ ስበጋኝ በዳ አማኑኤል በፍቅር ከዚያ ከመከራ አማኑኤል ና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ አንተ ከኔ ጋር ነህ ከኔ ጋር አማኑኤል ድል አድርግልኛል የጭንቄን ተራራ አማኑኤል በጉባኤ መሃል አፌ አንተን አወጀ አማኑኤል በከበረ ደምህ ነፍሴን ስለዋጀ አማኑኤል ና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ና አማኑኤል ፍቅርህን አልብሰኝ ይቅር መራቆቴ የድንግሏ ፍሬ የብላቴናዋ አማኑኤል የቤቴ ምሰሶ አማኑኤል የነፍሴ ቤዛዋ አማኑኤል መሰረቴ አንተ ነህ ያሳደገኝ እጅህ አማኑኤል አንተ ወንድም አንተ ስለሆንኩኝ ልጅህ አማኑኤል ና አማኑኤል ስለእጃችሁ ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ና አማኑኤል ፍቅርህን አልብሰኝ ይቅር መራቆቴ ወላዲተ ቃል ማርያም ወላዲተ ቃል ወላዲተ ቃል ማርያም 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 ወላዲተ ቃል ወላዲተ ቃል ማርያም ወላዲተ ቃል አመልማለ ወርቅ ሚካኤል አመልማለ ወርቅ አመልማለ ወርቅ ሚካኤል 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 አመልማለ ወርቅ አመልማለ ወርቅ ሚካኤል አመልማለ ወርቅ ሊቀ ሰማዕታት ጊዮርጊስ ሊቀ ሰማዕታት ሊቀ ሰማዕታት ጊዮርጊስ 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 ሊቀ ሰማዕታት እግዚአብሔርን እናመስግን እስቲ። በዝማሬ እንድናገለግለው እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዝማሬ ያገለገለችንን ተወዳጇን እህታችንን ዘማሪ ሲስተር ሕይወትን አምላካችን እግዚአብሔር ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ጣዕመ ዝማሬ ያሰማል። እግዚአብሔር እናመስግን። ለዘመረ አንደበት ሁሉ አምላካችን እግዚአብሔር ዝማሬ መላእክትን ያሰማል። የተወደዳችሁ የእግዚአብሔር ቤተሰቦች ማክሰኞ ስርዓተ ቤተ ክርስቲያን አለን። ሐሙስን በአየር ጤና አለን። ዓርብ የመሐረነ አብ ጸሎቱ ምህላው አለ። ቅዳሜ ሐዲስ ኪዳን ወንጌል አለ። ልክ ከቅዳሜ በኋላ ደግሞ እሁድን፣ ሰኞን፣ ማክሰኞን ደግሞ በ14
በ15 በ16 11ኛው ስለ ወንጌል ሁሉን አደርጋለሁ ታላቁ ጉባኤ ይኖረናል ማለት ነው። ሁላችሁም በተቻላችሁ አቅም በሙሉ ስለዚህ አገልግሎት ለሌሎች መረጃው እንዲደርስ በርትታችሁ አዳርሱ ማለት ነው። አምላካችን እግዚአብሔር ለዛ ቀን ያደርሰን። አሁን ወደ መጨረሻው የጸሎት መርሃ ግብር እንሄዳለን። የጸሎቱን መዝጊያ መርሃ ግብር የሚያደርጉልን የካቴድራላችን አገልጋይ የሆኑት ርዕሰ ደብር ይሆናሉ። ደሳቸው ቅዱስ ቃሉን በመምህራን አንደበት ያስተማረን የመከረን እንዲሁም ጣዕመ ዝማሬውን በዘማሪያን አድሮ ያሰማን የምስጋና ባለቤት እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እኛም የሰማነውን በልቦናችን ያሳድርልን። ሰሚዎች ብቻ ሳንሆን ፈጻሚዎች እንድንሆን አምላካችን በቸርነቱ ይርዳን። በቅድስት ሥላሴ ልጅነት በቅድስት ቤተ ክርስቲያን አንድነትና ህብረት በተዋሕዶ ሃይማኖት ያጽናን። ከሰማዕቱ ከቅዱስ ጊዮርጊስ ረድኤት በረከታችን ያድለን። ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ በእናትነቷ በአማላጅነቷ አትለየን፣ በቃል ኪዳኗም ትጠብቀን። ይህን ያቀረብነውን ምስጋና፣ ጸሎት፣ ዝማሬ፣ አገልግሎት በቸርነቱ እግዚአብሔር አምላካችን ተቀብሎ ሰውን ከመቅሰፍትና ከስደት ሀገሩን ከጥፋት ይሰውርልን። ሁላችንም ከክፉ ነገር ሁሉ ይጠብቀን። እግዚአብሔር አምላካችን ሰዓተ ማልቱን እንደባረከ ሰዓተ ሌሊቱን እንዲባርክልን በአንድ ቃል በአንድ ድምፅ ሆነን ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ዘንድ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሰላምሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ኢየሱስ ክርስቶስ የተባረከ ነው። እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ከኃጢአት ማሰሪያ የተፈታን ንጹሐን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ያለፈውን ይቅር ብሎ በሚመጣው ይጠብቀን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ ይበል። ንስሐን የምትቀበል ኃጢአትንም ይቅር የምትል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ሁላችንም ኃጢአት ይቅር በል። የማይሰራ ኃጢአት እግዚአብሔር ይፍታ። ሁላችንም እግዚአብሔር ይባርከን። ሰላም እደሩ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። እሺ